ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። መብታቸውን በመጠየቃቸው ብቻ የታሰሩት የጤና ባለሙያዎች የኢትዮጵያ ባለስልጣናት እንዲፈቱ አምኒስቲ ጠየቀ። ከስራ ማቆም አድማ ጋር በተያያዘ የታሰሩ የጤና ባለሙያዎችን የኢትዮጵያ ባለስልጣናት ያለምንም ቅድመ ሁኔታ በአስቸኳይ እንዲፈቱ የመብት ተቆርቋሪዎች አምኒስቲ ጠየቀ። በአዲስ አበባ ብቻ ቢያንስ ከ20 በላይ የጤና ባለሙያዎች በዋናው ፖሊስ ጣቢያ ታስረው እንደሚገኙ የገለጸው ተቋሙ መብታቸውን ብቻ በመጠየቃቸው መታሰር እንደማይገባቸው ረቡዕ ግንቦት 13 2017 በኤክስ ገጹ አሳስቧል። በተጨማሪም ባለስልጣናቱ በሰላማዊ መንገድ እየተቃወሙ ያሉ ግለሰቦች ላይ እያደረሱ ያሉትን ወከባ እንዲያቆሙ ተቋሙ ባወጣው መግለጫ አጽንዖት ሰጥቷል። ከሰሞኑ የኢትዮጵያ የጤና ባለሙያዎች ንቅናቄ በሚል ስያሜ የደሞዝና ጥቅማጥቅም ጥያቄ ጨምሮ የጤና ስርዓቱን ያስተካክሉ ያላቸው 12 ጥያቄዎች ይመልስ በሚል ካነሱት የስራ ማቆም አድማ ጋር በተያያዙ በመላው ሀገሪቱ ከ80 በላይ የጤና ባለሙያዎች መታሰራቸውን የንቅናቄው አስተባባሪዎች ለቢቢሲ ተናግረው ነበር። የመንግስት የጸጥታ ኃይሎች በተለይም በትላልቅ ከተሞች በሚገኙ ሆስፒታሎች የሚያገለግሉ በርካታ የጤና ባለሙያዎችን እያሰሩና እያዋከቡ መሆኑን አንድ የንቅናቄው አስተባባሪ ለቢቢሲ ገልጿል። ከዚህ አድማ ጋር በተያያዘ አዲስ አበባ የሚገኙት ጥቁር አንበሳና ቅዱስ ጳውሎስ ሆስፒታሎች ጨምሮ በተለያዩ የሀገሪቱ ክልሎች በርካታ የጤና ባለሙያዎች ከሆስፒታሉና ከቤታቸው በጸጥታ ኃይሎች እየተወሰዱ በቁጥጥር ስር መዋላቸውን ተናግረዋል። የጤና ባለሙያዎች እያደረጉት ያለውን እንቅስቃሴ ድጋፋቸውን በመግለጻቸው ግንቦት 3 2017 ዓ.ም ለእስር ተዳርገው የነበሩት የጤና ባለሙያዎች ማህበር ፕሬዝዳንት በሳምንቱ መጀመሪያ ላይ መፈታታቸውን አምነስቲ ገልጾ አጠቃላይ ሁኔታውን አሳሳቢ ብሎታል። በጤና ባለሙያዎች ላይ ሁከት መቀስቀስን ጨምሮ የቀረበባቸውን ክስ አምነስቲ ባለስልጣናቱ የዘፈቀደ እስርን እንደ ማፈኛ መሳሪያ መጠቀማቸውን ማሳያ ሌላኛው ምሳሌ ነው ሲሉ ተችተውታል። የጤና ባለሙያዎች የተያዙበት ሁኔታ፣ የታሰሩበት ምክንያት እንዳልተገለጸላቸው አምነስቲ በዚሁ መግለጫው አስፍሯል። መኖሪያ ቤቶች መሳሪያና ፈንጂ ፍለጋ በሚል ሽፋን ያለ ፍርድ ቤት ማዘዣ ድንገት ፍተሻ ተደርጎባቸዋል። በዚህ ወቅት የተወሰዱባቸው ብቸኛ ዕቃዎች የኤሌክትሮኒክስ ዕቃዎች ነው ብሏል አምነስቲ በዚሁ መግለጫው። የስራ ማቆም አድማውን ተከትሎ ፖሊስ የሕክምና ባለሙያዎችን በቁጥጥር ስር ማዋሉን ማረጋገጡን የኢትዮጵያ ሰብዓዊ መብት ኮሚሽን ኢሰመኮ ረቡዕ ግንቦት 13 2017 ባወጣው መግለጫ አትቷል። ኢሰመኮ ፖሊስ በማህበራዊ ሚዲያዎች ቅስቀሳ አድርገዋል፣ እንዲሁም በሌሎች በስራ ላይ ባልተገኙ ባልደረቦቻቸው ላይ ዛቻና ማስፈራሪያ አድርሰዋል በሚል የጤና ባለሙያዎችን ለእስር እንደዳረጋቸው አትቷል። በሕክምና ተቋማት በመካሄድ ላይ ያሉ የስራ ማቆም አድማዎች እንዲሁም ይህንን ተከትሎ በመንግስት እየተወሰዱ ያሉ እርምጃዎች ለሰብዓዊ መብት ጥሰቶች በር እንዳይከፍት ትኩረት ሊሰጣቸውና ዘላቂ መፍትሄ እንዲያገኙ ማድረግ ይገባል ሲሉ ኢሰመኮ በትናንትናው መግለጫው አትቷል። የስራ ማቆም አድማውን ተከትሎ የጤና ሚኒስትር ዲኤታ ደረጃ ዱጉማ የጤና ባለሙያዎችን ወደ ስራ ገበታቸው ካልተመለሱ ህጋዊና አስተዳደራዊ እርምጃዎች እንዲወሰዱባቸው ማስጠንቀቂያ ሰጥተዋል። የጤና ባለሙያዎቹ ጥያቄ አሁን የመጣ ሳይሆን ለዓመታት ሲንከባለል የቆየ መሆኑን በብሔራዊ ቴሌቪዥን ግንቦት 12 2017 ዓ.ም በቀረቡት ወቅትና የተናገሩት ሚኒስትር ዴኤታው የጤና አገልግሎት እንዲቋረጥ ማድረግ ፍጹም ተቀባይነት የለውም ብለዋል። ሚኒስትር ዴኤታው ወደ ስራ ገበታቸው ባልተመለሱ የጤና ባለሙያዎች ላይ መንግስታቸው ይወስደዋል ብለው ካቀረቧቸው እርምጃዎች አንዱ የጤና ሙያ ፈቃዳቸውን መንጠቅ እንደሆነም ተናግረዋል። ወደ ስራ ካልተመለሱ በስተቀር ሙያው ፈቃዳቸውን ይዘው መቀጠል እንደማይችሉ አስጠንቅቀዋል። የሕክምና ባለሙያዎች ከተመጣጣኝ ደሞዝ፣ ጥቅማጥቅም፣ የሙያ እድገት እድሎች እንዲሁም ከምቹ የስራ ቦታና የስራ ቦታ ነፃነት ጋር የተያያዙ ባለ 12 ነጥብ ጥያቄዎችን ለጤና ሚኒስትሩ ሚያዝያ 3 2017 ዓ.ም ማቅረባቸው ይታወሳል። መንግስት እነዚህን ጥያቄዎች በተሰጠው 30 ቀናት ምላሽ ባለመስጠቱ ከግንቦት 5 ጀምሮ የስራ ማቆም አድማ ለማድረግ መገደዳቸውንም ባለሙያዎች ገልጸዋል። ኢሰመኮ በተጨማሪ ከፊልና ሙሉ የስራ ማቆም አድማ ተከትሎ በአዲስ አበባ ክትትል ባደረገባቸው አንዳንድ የሕክምና ተቋማት በጽኑ ህሙማን ማዕከል የሚገኙ ታማሚዎችን ጨምሮ በሐኪሞች እጥረት ተገቢውን ሕክምና ማግኘት አለመቻላቸውን ገልጿል።
ከተለያዩ ክልል ከተሞች ረዥም ቀጠሮ ጠብቀው ለሕክምና የመጡ ህሙማን መንገላታታቸውን ባለሙያዎቹ እጥረት ምክንያት አንዳንድ የሕክምና ተቋማት ባለሙያዎች ለረዥም ፍርቃዎች እንዲሰሩ ለመመደብ መገደዳቸውን በዚሁ መግለጫ አስፍሯል። ኢሰመኮ ክትትል ካደረገባቸው መካከል ጥቁር አንበሳ፣ ቅዱስ ጳውሎስ፣ ቅዱስ ጴጥሮስ እና ዳግማዊ ምኒልክ ሆስፒታሎች ይገኙበታል። ከአዲስ አበባ በተጨማሪ ከአጋሮ፣ ከአርባ ምንጭ፣ ከባህር ዳር፣ ከፍቼ፣ ጎባ፣ ሐዋሳ እና ጅማ ከተሞች መረጃ ማሰባሰቡን አትቷል። በጤና ዘርፍ የሚደረግ የስራ ማቆም አድማ በማህበረሰቡ የጤናና በሕይወት የመኖር መብት ላይ አሉታዊ ተጽዕኖ ሊያስከትል የሚችል በመሆኑን የሕክምና ባለሙያዎች ያቀረቧቸውን ጥያቄዎች መንግስት ትኩረት ሰጥቶ ግልጽና አሳታፊ በሆነ መንገድ መፍትሄ የሚያገኝበት ሁኔታ እንዲያመቻች እንዲሁም የሕክምና ባለሙያዎች የህብረተሰቡን ጤናና በሕይወት የመኖር መብቶች አደጋ ላይ በማይጥል መልኩ ጥያቄዎቻቸውን እንዲያቀርቡ የኢሰመኮ ዋና ኮሚሽነር ብርሃኑ አዴሎ ጥሪ ማቅረባቸው በዚሁ መግለጫ ላይ ሰፍሯል። $245 ሚሊዮን የመዘበሩት የቀድሞ የኮንጎ ጠቅላይ ሚኒስትር 10 ዓመት የጉልበት ሥራ ተፈረደባቸው። $245 ሚሊዮን የመዘበሩት የቀድሞ የዲሞክራቲክ ሪፐብሊክ ኮንጎ ጠቅላይ ሚኒስትር በሙስና ወንጀል 10 ዓመት ከባድ የግዳጅ የጉልበት ሥራ ተፈረደባቸው። አውግስቲን ፓታታ ፓኒ $245 ሚሊዮን የሚጠጋ የሕዝብ ገንዘብ በመመዝበር የሀገሪቱን ሕገ መንግሥታዊ ፍርድ ቤት ጥፋተኛ ሆነው ስላገኛቸው ነው ይህን ብይን የተላለፈው። ከእሳቸው በተጨማሪ የዲሞክራቲክ ኮንጎ ማዕከላዊ ባንክ ገዢ የነበሩት ዲኦግራቴዎስ ሙቶምቦም በዚህ ምዝበራ በመሳተፍ ጥፋተኛ ሆነው ተገኝተዋል። የቀድሞው ጠቅላይ ሚኒስትር ጠበቃ ውሳኔውን ኢፍትሐዊ እንዲሁም ፖለቲካዊ ይዘት ያለው ነው ሲሉ ወቅሰው ለሮይተርስ የዜና ወኪል ተናግረዋል። መዝብሯል ከተባለው ገንዘብ መካከል የተወሰደው የሀገሪቱን ስር የሰደደ የምግብ እጥረት ለመቅረፍ ከታቀደው ትልቅ የግብርና ልማት ነው። ፓታታ ከአውሮፓውያኑ 2012 እስከ 2016 የዲሞክራቲክ ሪፐብሊክ ኮንጎ ጠቅላይ ሚኒስትር ሆነው ያገለገሉ ሲሆን በአሁኑ ወቅት የአመራርና የአስተዳደር ልማት (ኤልጂዲ) የተሰኘ ፓርቲ እየመሩ ይገኛሉ። ወደ ጠቅላይ ሚኒስትር ስልጣን ከመምጣታቸው በፊት የሀገሪቱ የገንዘብ ሚኒስትር ሆነው ያገለገሉ ሲሆን በወቅቱም የሀገሪቱን ምጣኔ ሀብት በማረጋጋት ረገድ ለተጫወቱት ሚና ከዓለም አቀፉ የገንዘብ ድርጅት (IMF) አድናቆት አግኝተው ነበር። የማዕከላዊ ባንክ ገዢ የነበሩት የዲኦግራቴዎስ ሙቶምቦ በተመሳሳይ የክስ መዝገብ ለ5 ዓመታት የግዳጅ ጉልበት ሥራ ቢፈረድባቸውም በውሳኔው ላይ በይፋ አስተያየት ከመስጠት ተቆጥበዋል። በዲሞክራቲክ ሪፐብሊክ ኮንጎ ለወንጀል ቅጣት የግዳጅ የጉልበት ሥራ ፍርድ ሕጋዊ መሆኑን ከአሜሪካ የውጭ ጉዳይ ሚኒስቴር የተገኘው መረጃ ያስረዳል። ሁለቱም ግለሰቦች የግዳጅ የጉልበት ሥራ ዘመናቸው ከተጠናቀቀ በኋላ ለ5 ዓመታት ያህል ከሕዝብ አገልግሎት መታገዳቸውን አጃንስ ፍራንስ ፕሬስ ዘግቧል። ከ2 ዓመት በፊት የአሁኑን የዲሞክራቲክ ሪፐብሊክ ኮንጎ ፕሬዝዳንት ፌሊክስ ቺሴኬዲን ተቃርነው የምርጫ ቅስቀሳ ያደረጉት ፓታታ ክሱን ውድቅ አድርገዋል። የሀገሪቱ የፋይናንስ ኢንስፔክተር ጄኔራል ከቡካንጋሎዋን አጋሩ ኢንዱስትሪ ፓርክ ስርቆት በመፈጸሙ ሪፖርት ያደረገው በአውሮፓውያኑ 2020 ሲሆን ፍርዱም ከ4 ዓመታት በላይ ቆይቷል። ፓርኩ ከአፍሪካ ትልቁ የግብርና ኢንቨስትመንቶች አንዱ መሆኑን ሮይተርስ የዘገበ ሲሆን የአፍሪካ ልማት ባንክ ለ22,000 ሰዎች የሥራ ዕድል ይፈጥራል ብሎ ያምን ነበር። በዲሞክራቲክ ሪፐብሊክ ኮንጎ ለአስከፊ የምግብ እጥረት ለተጋለጡ በሚሊዮን ለሚቆጠሩ ሰዎች እፎይታን ለመስጠት ያለመም ነበር። ክቡራን የዩቲዩብ አድማጮች ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት ካለ ኮመንት እያደረጋችሁ ቸር ቆዩን።